ትክክለኛ ሰው በስርዓት ይወያያል ብዬ ማስበው የነበረ ሰው ስለነበረ ግብዣ አድርጌለታለሁ ሃይማኖቴን ግን ስለማስቀድም ስለማከብር ግን እኔ በዚህ መልኩ ከሱ ጋር ለመወያየት ፍቃደኛ አይደለሁም መልካም ይሄ ኡስታዝ የውይይት ጥሪ ካቀረበልኝ በኋላ ስቀበለው ልክ እንደ ቀድሞዎቹ አስቀድሜም እንዳልኳችሁ እናቴ መቀነት አደናቀፈኝ ብለው እንደሚቀሩት የኛው ኡስታዝ ሰበብ እየደረደረ ውይይቱን የተውኩበት ምናምን ብለው መረጃ በቪዲዮዎች ቆራርጦ አስቀምጧል ማለት ነው እነኛ ቪዲዮዎች በትንሹ ሁለት ሳሂህ የሆኑ መረጃዎችን ማቅረብ የምንችልባቸው ናቸው ኡስታዝ ሽንፈትን ወይንም ደግሞ የራስ ኡስታዞች እዚሁ ያሉ ቲክቶክ ላይ ወርወር የሚሉት አትችልም ብለው ስላሉ ነው ውይይቱን የፈራውና የቀረው እንጂ እኔ አለመረጃው ብቻ አይደለም አንዲት ብቻ ነች ቲክቶክ ላይ በአንድ አመት ውስጥ በቆይታዬ ነብዩ የወንድ ልጅ ብልት ሞጨሞጨ ምትለዋን ተናግሬ ያለው ሞጨሞጨ ሳይሆን ሳመ ነው ሚለው እሱን እንትን ብያለሁ መሞጭሞጭ ማድረግ ነገር ነው በእኛ አካባቢ መሳም ደግሞ ነው ስለዚህ ነብዩ ሳይሆን ያደረገው የወንድ ልጅ ብልት ነው ያደረገው በቃላቱ ራሱ በዛ መልኩ አልመጣም መስሐ ነው ሚለው ወይም ደግሞ መሳም ነው ገብቷል አየ መምጠጥ ነው ምትለው አስተካክያለሁ ይቅርታም ብዬበታለሁ ከሞጨሞጨ ወደ ሳመነት እሱን አስተካክዬ ተቀብያለሁ ማለት ነው መረጃው እንደምታዩት እዚህ ጋር ከሳመ በኋላ ብልቱን ይስባል ይላል ብልቱን ስሞ የወንድ ብልት ስሞ ከዛ ይስባል ይላል ባፉን የሳመው በእጁን የሳመው ግልጽ አይደለም ስለዚህ እኔ ጠባብል ባፉ ስሞ እንትን አደረገው ያልኩ ሊሆን ይችላል ግልጽ ስላልሆነ መረጃው ማለት ነው ዳኢፍ አይደለም ደግሞ ሳሂህ የሆኑ ሐሰን የሆኑ ህግ ተመሰርቶበት ላሳያችሁ ይችላልው ከ20 በላይ ሙሐመድ የሙስሊሞች ነብይ የወንድ ብልት እንደሚስም ማሳየት ስለምችል ማለት ነው ሞጨሞጨ መጥተው አንድ ቦታ ብቻ የትርጓሜ እንትነች እሷ ሞጨሞጨ ያልኩበትን ወደ ሳመነት እንዲቀየርልኝ ይቅርታም ጠይቄበታለሁ ከዛ ውጪ አንዲት ነጥብ ያለ መረጃ ወራዋት የለችም ማለት ነው ያነሳቸውን ቪዲዮ ላይ በዚህ ምክንያት ነው አልወያይም ያልከው ነብይ በጋለ በረታይን እየጎለጎለ እንደሚያወጣ እጅ እንዳስቆራረጠ እነሱ ከፈለክ በትንሹ 2-3 ሳሂህ የሆኑ አዲሶችን ልሰጥ ይችላል መተህ ልጠይቀኝ ትችላለህ ማለት ነው ሰበብ አደርድር በተረፈ ስድብ ከነብይ ተማርከው ነው አንተ እኔ ግን የነብይህን ገመና ነው መገልጠው ስድብ ከመሰለ ቁርአንን ሐዲስን ተፍሲርን ሲራህን ስትሪውን ቀደሽ እንት በከተተው ማለት ነው እና ለዛ ነው በተረፈ ያለው ይሄን ይመስላል እነዚህ ነው ኤኒ ታይም በዚህ ጉዳይ ላይ ሌሎቹን ተሊሉ ይፈልጋሉ ስላልክ 3 ሆናችሁ ልገቡልኝ ትችላላችሁ ማለት ነው 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን ብቻዬን 3 ሆናችሁ መምጣት ትችላላችሁ አንተ ያቀረብከውን የሚቀበልህ ካለ ማለት ነው 2 ተጨማሪ ዘር መምጣት ትችላለህ ሰላም ካንተ ጋር ይሁን ከሙስሊም ቤተሰቦች አሉኝ እዚሁ ላይ ያው መታያቸው ተማሪዎችም አሉ እና የመሸናነፍ እንትን ማለት ምናምን ጉዳይ ሳይሆን እና ምንድነው ያለው ነገር እዚህ ጋር በጣም በሰፊው ከ2 ሰዓት በላይ የፈጀ ውይይት ከሙስሊም ወንድሞቼና እህቶቼ ጋር አድርገንበታል በእፎይ ጋር በተደረገ ጥሪ መሰረት ማለት ነው ስለዚህ ከዚህ በፊት በተደጋጋሚ እንትን ምንድነው ጥሪ ቀርቦለት ከተለያዩ ወንድሞቼ ጥሪ ቀርቦለት እነዛ ጥሪዎችን አሻፈረኝ ብሎ አለመቀበሉን ወንድሞቼ ነግረውኛል መልካም ኡስታዝ ያው እንደምታውቁት የውይይት ጥሪ አቅርቦልኝ ነበር የውይይቱን ጥሪ ከተቀበልኩት በኋላ ቲክቶክ ላይ ወርወር የሚሉት ተንጫይተው እንደምንም ብለው ያው ብዙ ገበናዎች እንዳይወጡባቸው እንዳይወያይ አድርገውታል ቤታቸውን ከፍተው እንዳይወያይ ያደረጉበት ምክንያትና እሱ ጋር መተው የነገሩት ምክንያት የተለያዩ ነው ቤታቸውን ከፍተው ከተናገሩት ውስጥ ኡስታዙ ይገረፋል ከዛ በኋላስ እኛም እንዋረዳለን ሃይማኖታችንን ያስዋርድብናል ምንም ያቀው ነገር የለም
አክቹአሊ ማስተር እንዳለው ኡስታዙ ሰምቻለሁ በንጽጽር ላይ ማለት ነው የአቡሃይደር ጓደኛውና የሱ ተማሪም እንደነበረ እንደዛ ነገር ሰምቻለሁ በመጅሊስ ደረጃ ነውም ደግሞ አይ ቲንክ አፍሪካ ቲቪ ላይ ነው እንደዚህ እስልምና እንትን ላይ የሚሰራ ሰው ነው ግን ሴቶቹ ራሱ እንዴት እንዳሉት እዩ ሰርቷል እኮ ዓለም ማስታወቂያ ሰርታለች ሰው የኡስታዙ አይደለ ኡስታዙ ከሆነ እንደዛ ነው ሰየድ እና ደውል እንደዛ ይሻላል ግን እኮ ውይይት መወያየት ይችላል በነገራችን ላይ አቡ መሐመድ لا اله الا الله እሺ መወያየት ይችላል በርግጥ መጽሐፍ ግን እሱ በሚያመጣው አጀንዳ ትክክል ይመልሳል ወይ ነው ዋናው ፖይንቱ ምክንያት ረገጥ አድርጎ በቅጻ መጽሐፉ መያዝ የሚችል ሰው ነው ከሱ ጋር መወያየት የሚችለው አሊያን ዝም ማለት ነው የሚበጃው እንግዲህ እንደሰማችሁት ቤታቸውን ገብተው ሲያወሩ መጠይቀውን እንኳን መመለስ ጥያቄን እንኳን ሊረዳ እንደማይችል ነው የተናገሩት ማለት ነው እሱ ቤት ሄደው ግን የነገሩት እሱ ጎበዝ እንደሆነ ጀግና እንደሆነ እኔ እንደማልመጥነው ነገር ምናምን ነገር እንደው የሱ እኔ ጋር ከተወያየ ተከታይ እንደማገኝ ፎሎወር እንደማገኝ እይታዬ እንደሚጨምር ምናምን ነገር አክቹአሊ 30 40 ሰው ነው ዞ ላይቭ ላይ የሚቀመጠው ግን እሱ ከመጣ እኔ ጋር የሱን ፎሎወር ፈልጌ እንደሆነ ነገር ምናምን ነገር አሁን በመቀጠል ደግሞ ሰዎች በቃ ስራ እንትን ነው በቃ ሁሉን ሰው መሰማራት ያለበት በስራው ነው በቃ በስራው ነው በቃ መሰማራት ያለበት ወላሂ ከሰው በስራው ነው አይደላችሁ ሰዎች በቃ ውይይት አትበሉ ምክንያቱም እስላማዊ ነገር እንኳን ቢሆን ማለት ነው ጥያቄውን አትረዱትም በጣም ነው እንትን የሚለው ማነስ አንዱ ኡስታዝ አወቆ አፍሪካ ቲቪ ላይ ምናምን እንትን የሚለው ማለት ነው አንዳንዴ እና ከኤፎይ ጋር ለወያይ ብሎ ውይይት ተቀብሏል እንግዲህ እንደሰማችሁት ነው ቤታቸውን ከፍተው ለብቻ ሲሆን ኡስታዙን መሐይም ያለ ስራው ያለ ፊልዱ የገባ አድርገው ጥርብ ያደርጉታል ማለት ነው የራሳቸው ኡስታዞች እሱ ቤት ሲመጡ ደግሞ ጀግና ምሁር እንደሆነ እኔን ደግሞ አላዋቂ አድርገው ይስላሉ ሶ ኡስታዙም ደግሞ ያንን ነው ጥሪ አቅርበውልህ ፈርተህ አልቀበል ብለሃል ምናምን ነገር እሱ ቤት መጥተው የነገሩትን ብሎ እኔ ላይ የሌሎቹን ሳትቀበል ለምን ምናምን ነገር አክቹአሊ የጠራሃቸው ስም ዘርዘርካቸውና ከነኛ ጋር ብትወያይ ብለ ሪከመንድ ያደረካቸውን ሰዎች የውይይት ጥሪ አቅርቤላቸው የናቴ መቀነት አደናቀፈኝ ብለው የተደበቁ ናቸው ኤንኤስ ኡስታዝ ለማንኛውም ጥሪውን ያቀረብከው ራስ ነበርክ በዚህ መጠን በዚህ ሁኔታ እንደዚህ አይነት ፍራቻ ውስጥ መግባት ጥሩ አይደለም አይነው ምናል ጫና ሊያደርሱብህ እንደሚችሉ ይገባኛል ነገር ግን እውነትን መርምር ያለህበት የቆምክበት መንገድ ትክክል አይደለም ሶ እውነትን ለማወቅ ሞክር ኤኒዌይስ ግን ብዙ ስድቦች የተናገርካቸው አለ እነኛን ትቻቸዋለሁ ፕላስ ደግሞ ሪፖርት አድርጉና ቤቱን አዘጉበት የሚልም ማነሳሻ ላይቭን ከፍተህ እየሰራህ ነው እሱንም ቪዲዮውን ሰምቼዋለሁ ፕላስ ደግሞ እርምጃ ወስደን እሱን እናስቆመዋለን ያልከውንም ሰምቻለሁ የዚህን ያህል ከመናገር አስቀድሞ ነው ይጥሪ ባታቀርብልኝ የተሻለ ነበር ላንተ እዚህ ሁሉ ጭንቀት ውስጥ ከመግባትና እኔ ላይ እርምጃ ለማስወሰድ ቤቴንም ለማዘጋት እናንተ ቤቱን አዘጉ እኛ ደግሞ እርምጃ እናስወስድበታለን ማለት ከአንድ ሃይማኖት መምህር የሚጠበቅ አይደለም ለማንኛውም ሰላምና ጤና ካንተ ጋር ይሁን ለወደፊቱ አይለመድህ ሰላም እንደናችሁ ዛሬ ለየት ባለ ሁኔታ ነው የመጣሁት ዛሬ ከምሽቱ ከ3 ሰዓት ጀምሮ የምናጋልጠው ሚስጥር አለ ይሄውም በገንዘብ እስልምናን እንዲቀበሉ የተደረጉ እንዲሁም ደግሞ ተገደው እስልምናን ስለተቀበሉ ሰዎች የምናሳያችሁ ይሆናል እናንተም ተጨባጭ መረጃ ያላችሁ ሪከርዶች ያሏችሁ እንዲሁም ደግሞ የጻፉላችሁን በተለያየ መልኩ እንዲሁም አንዳንድ መረጃዎች በተለይም ሴቶች ከራቁት ፎቶ ጋር በተያያዘ እንደዛ ዘውባችሁ ማስገዳጅ ሁኔታ እስልምናን እንድትቀበሉ የተደረጋችሁ እርዳታችን ስለሚያስፈልጋችሁ ልናግዛችሁ ዝግጁ ነን እንደዚህ አይነት ልጆች አሉ እያገዝናቸው ነው እናንተ ደግሞ እንደገና ያሌዳችሁ እየተደራደሯችሁ ያሉ በእንደዚህ አይነት ሁኔታ ኮንታክት አድርጉን በተረፈ ከምሽቱ 3 ሰዓት ጀምሮ ዛሬ ኤክስፖዝ ምናደርገው መረጃ አለ ብቅ በሉና ታዘቡ እንኳን ደስ ያላችሁ በሚስጥር የተደበቀው በሚሊዮን የወጣበት ብዙ ማጭበርበር የተካሄደበት ገመናቸውን አከሸፍ ነው ሰውየውን ነፃ ወጣ ነው ሪካርዶን አዳምጡት እንመለሳለን እንደመጣው ሻዳ አደረው የሚይዘው ሻዳ ፊት እንደመጣ
ኦኬ በቃ እንትን አዘጋጅ ቤት ምናምን አዘጋጅ እሱ እኛ ጋር ነው አብረን ነው ችግር የለም ይመቼ አብረን ነው የምንኖረው እንግዲህ በቃ ምን መስፈርት አለሽ ሌላ የሚሟላ የሚመጣ በቃ አሁን ተዳቅልኝና ራሴን ይዤ መምጣት ነው ራስህን ያው ራስህን አለስህ ሌላስ ምን ይዤ ልምጣ ቀሚሱን የምትሰሩበትና መስቀሉን እሺ ቀሚሱን መስቀሉ ቀሚስና መስቀሉ ምን ያደርጋል ያ እየሰበኩበት የነበረውን እንትን አጋጣሚ ምን ያደርጋል እሱ መምህር ናቸው ነገር ናቸው እሱ እንትን ይሆናል ማሳወቅ ልብሱ ማስረጃ ይሆናል አንተ በመምህርነት እኮ ነው እንደዳናተው በገባማ ከባድ አካውንቱን ልክልሃለሁ ላክልኝ መጣ እሺ ሌላ ምን ሊያዝ ሌላ ምንም አያስፈልግም ማስረጃ ምናምን ካሉ የትምህርት ማስረጃ ምናምን አይሉ እሱ የዲቁንዳል በርከፍኬቱን የሰናት የሆነ የትምህርት ቤቱን ማለት ነው የስብከቱና የዲቁናው እሺ አሁን የትምህርት ጀምራለሁ የተማርክ ነው ወይ አሁን ላይ በኦንላይን ነው የምትማረው ቀጥታ ማንም ያስተምረን አንተ የጠጣ ፈቀድሮ ያጠና ተለቃለ ያጠና ተለቃለ ኦኬ ግን አሁን ሻራ ስትይዝ መጀመሪያ ቀጥታ ሄደ ሻራ ብቻ መያዝ ነው ትምህርት ምናምን የለም ኦኬ እንደዛ ከሆነ በቃ ኖርማል ነው አይዞ እኔ እኮ ትምህርት ምናምን እንማር መስሎኛል መጀመሪያ አይ እንደዛ ያለን ብለሻል እና ያጣጣል ትምህርት ቋንቋ ማለት ማለት ኦኬ መጀመሪያ ቀጥታ አረ ኖርማል ነው እንደዛ ከሆነ ፍንክች እንዳታስብ ፍንክች በአንድ አመት ሰው ነው በቃ ትልቁ ነጥብ እሱ ነው ታዲያ እኔ የምፈልገው እሱ ነው አይደል እንዴ አንድ አመት ይቅርና አንተ ብቻ ብለህ ከዘቆይ እኛ ማለት አንድ አመት ሳይሞላ ነው የምንለወጠው አንድ አመት አሁን ይውላን እንትን ያጀራ የውልን ሰምጥዬ ምን መሰለህ አሁን እነሱ ማለት ነው አይዟችሁ ችግር የለው አራት ነጥብ በቃ ቤት ነው ይሆናል አራት ነጥብ ታዲያ ምን ችግር የለውም ካሉ ምን እንፈልጋለን እና ይወስ ነው ሰዎች ጋር የተያዘ ስለሆነ ስማ ከውጭረን ሚላከልን ገንዘብ እንገችን ታሰብ ሚላክ የለ ቶ አመተም አንፈጅም ምነካ አመተም አንፈጅም የፈሪሳዊ ወደዛ ገልብጠው እሱ ፈሪሳዊ አንደኛ ሁሌም እንደምላችሁ እስልምና ያለ ሐሰት መቆም የማይችል ሃይማኖት ነው እስልምናን ማንኛውም ጤናማ አይምሮ ያለው ሰው ተክርስትና ተምሮ ሊቀበል እንደማይችል በብዙ ጊዜ ደጋግሜ ተናግሬዋለሁ ይሄም የሰማችሁ ታሪክ ግልጽ በሚያደርግ ሁኔታ ልክ እንደ ነብያቸው በገንዘብ ለመግዛት ባለሀብቶችና እዚህ ቲክቶክ ላይ የሚያሉ ኡስታዞች ያጡትን ክብራቸውን ሰዎች ንቋቸው ማዳመጥ ስላቆመ ተረተረታቸውን ያንን ከበር ለማድረግ ኢሚሊየንስ በጅተው እና ገዝተው ነበረ ካሊዳውን ከእስልምና ወጥቷል ወደ ገዳም ተመልሶ ሱባኤ ይዟል እና በጣም ደስ ይላል እስልምናን ማንኛውም ሰው ክርስቲያን ሆኖ ተምሮ አገናዝቦ ሊቀበል እንደማይችል ምንናገረው ለዚህ ነው መቼም ማስተምረው በትክክል እስልምናን ሊያስቀብሉ አይችሉም በማጭበርበር በማታለል በገንዘብ በመደለል እንግዲህ ካሊድ ቃል የተገባለት ምን ነበረ ፎቅ ሊገነቡለት መርካቶ ቤት ሊሰሩለት ወደ ውጪ ሊልኩት ከዛስ እንዲሁም ደግሞ መኪና ሊገዙለት በእንደዚህ አይነት በመደለል ወደ እስልምና አምጥተው ሳምንት ሳይቆይ ከጃቸው ወጥቷል ማለት ነው ኤኒዌይስ እና ታሪኩ እንደቀጠለ ነው ዛሬ ማታ ከምሽቱ 3:20 ጀምሮ እንገናኝ ላይቭ ላይ ሰላም እንዴት ናችሁ
ሙስሊሞችም ክርስቲያኖችም እስቲ ምርጫ ሰጣችኋለሁ። ስለ ጋብቻ ሙሐመድን ነው የምትከተሉት አርአያ አድርጋችሁ ወይንስ ቅዱስ ጳውሎስን? የቅዱስ ጳውሎስ አስተምሮና መመሪያ እንዲህ ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 እና 9 ላይ እንደዚህ ይላል፣ ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለነሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ብሎ ምክሩን ቅዱስ ጳውሎስ ይለግሳል። ቅዱስ ጳውሎስ አላገባም በድንግልና ስለኖረ ላላገቡት ደናግላን እንደኔ ብኖሩ መልካም ነው። ነገር ግን በምኞት ከመቃጠል ደግሞ ብታገቡ ጥሩ ነው፣ አግቡ ብሎ ይመክራል። ሙሐመድ ደግሞ በጋብቻ ላይ ሱናውን ለሚከተሉ እሱን አርአያ ለሚያደርጉ ምን አይነት ነው ጋብቻው? ሱና ነቢ ዳውድ 21:1 ላይ The messenger of Allah married me when I was 7 years old. The narrator Suleiman said, or 6 years. He had intercourse with me when I was 9 years old. አይሻ ምን ትላለች? ሙሐመድ በ6 ዓመታቸው አገቡኝ፣ በ9 ዓመታቸው ወሲብ አደረጉኝ ትላለች። በ56 ዓመቱ የ6 ዓመት ሕፃን ልጅ ሙሐመድ አግብቷል። ሙሐመድን በዚህም ሱናውን ትከተላላችሁ? የ6 ዓመት የ56 ዓመት ሰው ወሲብ ቢያደርጋት ቢያርሳት ቢቆፍራት ደስ ይላችኋልን? ሱናና ናሳይ 296 ላይ It was narrated that Aisha said, Aisha እንዲህ ትላለች, I used to scrub the janaba on another occasion. She said, the semen from the garment of the messenger of Allah. ምን ትላለች? ሕፃኑ አይሻ በ56 ዓመት ያገባት ተነብዩ ልብስ ላይ ስፐርሙን በእጄ ፈቀፍቅለን ነበር ትላለች። አርአያችሁ ማን ነው? የ56 ዓመት ሽማግሌ ሕፃን ልጅ ያገባው ወይንስ ራሱን በድንግልና ጠብቆ በቅድስና ብቻ የኖረ ፈጣሪውን ሲያመሰግን የኖረው? ወይንስ ስሜቱ መቆጣጠር ተስኖት ልብሱ ላይ ስፐርሙ የሚረጨው ሙሐመድን? በትትና እስቲ ሙሐመድን አርአያ እንዴት እንዳደረጋችሁት ሙስሊሞች ቆም ብላችሁ እስቲ በእውቀት የምትመሩ ምላሻችሁን በኮሜንት ላይ ያሳውቁን። ከዛሬ ጀምሮ ቅዱስ ጳውሎስ ወይንስ ሙሐመድ በሚል ለ15 ቀን ተከታታይ እንገባበታለን። ሙስሊሞችም በዚህ ላይ ጥያቄ ካላችሁ በቅዱስ ጳውሎስ ላይ ላይቭ ላይ ከምሽቱ 3 ሰዓት ተኩል ጀምሮ በመሳተፍ ትምህርቱን እንድታገኙ ካላችሁበት የጨለማ ህይወትም እንድትወጡ ጥሪ እናደርግላችኋለን። ቤታችሁ ውስጥ አይጥ የምታስቸግራችሁ ከሆነ ዘራ መድኃኒት የሚለው ማስታወቂያ ትዝ ይላችኋል። አድርቆ የሚገላት ስለሆነ ማለት ነው። አይጥ አጥፊ ነችና መፍትሄው ምንድነው? ዘራ መድኃኒት ነው። አይሁዶች አንድ ነብይ ያስቸገራቸው አጥፊ ነው። አጥፊ ከመሆኑ የተነሳ በጣም ስላስቸገራቸው እንደምትመለከቱት ሳሂህ ቡኻሪ 35:32 ላይ ስሙም እንደሚናገረው አልመሂ ይባላል። አልመሂ ማለት አጥፊ ወይንም ደምሳሽ ማለት ነው። የነብዩ ስም ደምሳሽ ወይንም አጥፊ ወይንም ደምሳሽ እና ይሄንን ነብይ ለመገላገል መርዝ ሰጡት። የነብዩ ፍጻሜን ከሳሂህ ቡኻሪ 44:28 ላይ ተዘግቦ ይገኛል። አንብብላችሁ ናሬትድ አይሻ እንደተረከችው ሕፃኑ ሚስቱ በ54 ዓመቱ የ6 ዓመት ሳለች ያገባት። The prophet in his ailment in which he died used to say, ነብዩ ታሞ በሞት ተይዞ ወይንም ደግሞ በሞተበት በሽታ ተይዞ ሳለ እንዲህ ይለኝ ነበር አለች። Oh Aisha, I still feel the pain caused by the food I ate at Khaybar, and at this time I feel as if my aorta is being cut from that poison. ውድ አይሻ በካይበር ላይ በበላሁት ምግብ ምክንያት ህመሙ ስቲል ይሰማኛል። የልብ ደም ስሬ እንደተበጠሰ ይሰማኛል እያለ በዚህ በሽታ ሞተ ትለናለች ሕፃኗ አይሻ የነብዩ ሚስት። አይሁዶች ሙሐመድን እንደኔ የተገላገሉት
ልክ እናንተ ከቤታችሁ ውስጥ በዘራ መድኃኒት አይጥን እንደምትገላገሉ እነሱም በመርዝ ነው የተገላገሉት። የሚጎዳ መርዝ እንኳን ብትጠጡ ምንም አያደርጋችሁም ያለን ጌታ በማርቆስ ወንጌል ምዕራፍ 16 ቁጥር 17-18 ሐዋርያው ቅዱስ ጳውሎስ ላይ ይሄ አፕን አድርጎ ነበረ። በሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምራችሁ ብታነቡ ቁጥር 4 ላይ አርመናውያን ቅዱስ ጳውሎስ እጁ ላይ እባብ ስነድፈው አይተው አሁን በባቡ ተነድፎ እጁ ያብጣል ይሞታል ምናምን ብለው ሲጠብቁ የኔና የናንተ ውዱ ሐዋርያ እባቧን ረገፍ አደረጋት። ምንም አልጎዳችሁም። እንደውም የነኛን ሰዎች ያሟረቱበትን ሄዶ ቤተሰቦቻቸውን ፈወሰላቸው። የእስልምናው ነቢይ መሐመድ ግን የልብ ደም ስሩን በመርዝ ተበጥሶ ሞተ። ንጽጽራችሁን እዩት። ማን ነው ታዲያ እውነተኛ የፈጣሪን ቃል ያስተላለፈ? ዛሬ ማታ ላይቭ ላይ እንገናኝ፣ በዚህ ላይ እንመለከተዋለን። አሰረህ እንደሆንህ መፋታትን አትሻ፣ እንዳትፋታ ግን በሚስት አልታሰርህ እንደሆንህ ሚስትን አትሻ፣ እንዳትፈልግ ሚስትን። ይሄ ምን አይነት ትእዛዝ ነው? ምን አይነት ትእዛዝ ነው? ያ ካላገባችሁ እንዳታገቡ፣ አግብታችሁ ከሆነ ግን እንዳትፈቱ። ይሄን አንፈልግም። አምላክ እንደዚህ ብሎ አይናገርም ሲጀመር። መልካም። ትናንትና ማታ ዞር ስል እነኚህ ኡስታዞች ሰብሰብ ብለው ጳውሎስን ቦጨቅ እያደረጉት ነው። እንደዚህ ጳውሎስን የሚጠሉ ከሆነማ ለምን ውይይት አናደርገውም ብዬ ሪኩዌስት ልኬላቸው ነበር ማለት ነው። እና ኢሚዲየትሊ ኮመንት ላይ ጥያቄ ገና ሳቀርብላቸው እንደምታዩት ሚዩት ነው ያደረጉኝ ማለት ነው። ይሄ ሁሉ ጀማ ተሰብስቦ ውይይት እናድርግ እንወያይ ሲባሉ ቤታችን ነው ሄደን ጀስት ሚዩት አደረጉን። ከዛ ሚዩታቸውን ቀጠሉ ማለት ነው። እና መጨረሻ መልእክት አለኝ ግን አሁን ያነሳውን እናፍርሰው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 27 ላይ ያለን ጠቀሰና ይሄ ፈጣሪ ቃል ሊሆን አይችልም ማለት ክፍሉ ምንድነው የሚለው? በሚስት ታስረህ እንደሆነ መፋታትን አትሻ ወይንም አትፈልግ። ሚስት ካለች የማግባት ፍላጎት አይኑርህ፣ አትፍታት። በሚስት አልታሰረህ እንደሆነ ሚስትን አትሻ። ይሄ ምንድነው? ስለ ፍላጎት እየተናገረ ነው። በቆሮንቶስ የነበሩ ሰዎች ያገባሉ ይፈታሉ። እንደዛ አይነት ነገር አታድርግ። ነገር ደግሞ አለማግባት ከፈለክ መፍትህ ነው የሚል ጳውሎስ ምክር እየሰጠ ነው። ቁጥር 28 ላይ ይመጣና ብታገባ ግን ኃጢአት አትሰራም ማለት። አለማግባት መፍትህ ነው፣ ብታገባ ግን ኃጢአት አትሰራም። ድንግሊቱም ብታገባ ኃጢአት አትሰራም። እሷም ማግባት ከፈለገች ኃጢአት የለባትም። ይሄ የተፈቀደ ነው፣ ምክንያቱም ጋብቻ ቅዱስ ስለሆነ ማለት ነው። ነገር ግን እኔ ሳላገባ እሱም እሷም ሳላገባ እንዲሁ መኖር ፈልጋለሁ፣ ፈጣሪን እንዲሁ እያገለገልኩ መኖር ፈልጋለሁ ካላችሁ መፍታችሁ ነው። ይሄንን የፈጣሪ ቃል አይደለም ማለት እና የፈጣሪ ቃል የሚሆነው እንደዚህ እንደምታየው ሥራ 4:23 ላይ 2:2 3:3 4:4 አግቡ፣ ባሪያዎችን ደግሞ እንደፈለጋችሁ ተገናኙ የሚለው ነው የፈጣሪ ቃል የሚሆነው። ከዛ ደግሞ 4 ካገባ በኋላ አንደኛዋን ከደበረች በገንዘብ እንደ ቁራሌ ቃል ውጣት የሚለው ነው። ይሄው ሱራ 4:20 ላይ እንደዚህ ይላል። በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆን ከእርሷ ምንንም አትውሰዱ ይላል። ምን ብትሉ? በሚስት ስፍራ ሚስትን ለመለወጥ ብትፈልጉ ብትሹ ማለት ነው። ገንዘብ ስጧትና ለውጧት። ቁራሌ ስለሆነች ሚስት ማለት ነው እንደ እስልምና አስተምረው። ቅዱስ ጳውሎስ ግን አትፈልግ፣ ሚስትን መቀያየር መለዋወጥ አትፈልግ ብሎ ደነገገ። ይሄንን እንዴት ምናምን የፈጣሪ ቃል አይሆንም። እና የፈጣሪ ቃል የሚሆነው 4 ታገባለህ፣ አንደኛው ስትደብር በገንዘብ ትለውጣታለህ እሱ ነው ወይንስ እንደ ነብይ ሱና ነብይ ዳውድ አንድ ላይ ነው ወይት አይሻ እንደተረከችው the messenger of Allah married me when I was 7 years old. The narrator Suleiman said, or 6 years old. He had intercourse with me when I was 9 years old ትላለች። አይሻ ምን ትለናለች? በ7 ዓመት ወይንም ደግሞ ተራጊ በ6 ዓመቷ አገባት። ማንን? አይሻ። የ56 ዓመቱ ሽማግሌ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት ዲፍላወር አደረጋት፣ ገነጣጠላት ማለት ነው። ይሄ ነው የፈጣሪ ቃል የሚሆነው። ጳውሎስ በቅድስና በንጽህና እንዲሁም ድንግል ሆኖ በመኖሩ ኦኬ ማግባት የምትፈልጉ አግቡ፣
ድንግል ሆናችሁ እንደኔ መኖር የምትፈልጉ ድንግል ሆናችሁ ኑሩ። ታገባችሁ ደግሞ በገንዘብ ልክ እንደ ነብይህና እንዳላ ሴቶችን አትለዋውጡ ማለቱ አልተዋጥልህም። ኤኒዌይስ እናንተ እዚህ ጋር ያላችሁ ሁላችሁም ሚዩት አድርጋችሁኝ ሐሚድ ስታሙ የነበራችሁ በሞላ ቅዱስ ጳውሎስ ወይንስ ሙሐመድ ለሰዎች አርያ ምሳሌ የሚሆን ዲቤት ማድረግ እንችላለን። አቃለው እንደማትመጡ በስልክ ደውለህ ሴቶች የምትጀናጀነው ኡስታዝም መምጣት ከቻልክ እንደማመጣ እናቃለን። ብዙ መረጃዎችህም ስላለን በውስጥ ስታወራ ምንም ማያውቁ ሴቶችን እና ኤኒዌይስ ብዙ ኢንዲቴል አልሄድበትም እዚህ ላይ ግን ሁላችሁም ተሰብሰቡና ሁላችሁንም በኮስት ማውራት እንችላለን። ሙሐመድ ወይንስ ጳውሎስ ብቻችሁን ስለማደፍሩ ሰብሰብ ብላችሁ ሁላችሁንም በዚህ ጉዳይ ላይ ማውራት ወኔው ካላችሁ እውነት በነብያችሁ የምትተማመኑ ከሆነ ጳውሎስ ደግሞ ይሄ ሮል ሞዴል ለሰዎች አሁንም የፈጣሪ መልእክተኛም ሊሆን አይችልም የምትሉ ከሆነ ጋብዣችኋለሁ ማለት ነው። አይደለም ተሙሐመድ ጋር እንፈራለን ነብያችንን እንዲነካ እንፈራለን የምትሉ ደግሞ በቅዱስ ጳውሎስ ብቻ አስተምሮ ላይ ቻሌንጃችሁን እቀበላለሁ ፈቃደኛ ሆናችሁ ነው። በተረፈ ትንሽ ጉንፋን ነገር አመማርጎኝ ነው ሲሻለኝ ወደ ላይቭ እንመለሳለን። የጠፋ ለምትሉ እንደዛ ነው። እናንተ ከቲክቶክ እናጠፋለን አካውንት እንዘጋለን ሲሉ ሶስተኛ ቻናሌ 10,000 ያለፈ፣ ሁለተኛ ቻናሌ 100,000 ያለፈ፣ አንደኛውና ዋናው ቻናሌ 200,000 ገባን። ደስ ይላል በጣም። ዩቲዩባችን ከ3,000 ያለፈ አንደኛው ቻናላችን፣ ሁለተኛው ቻናላችን ወይንም ዋናው ቻናላችን ደግሞ ከ200,000 የዩቲዩብ ቻናላችንም ከ200,000 በላይ ሰብስክራይብ አለን። አሁን ቀጣይ በዩቲዩብ በደንብ እንሰራለን እና ይሄ እናንተ ልፋትና ጥረት ነው። በጣም ነው የምወዳችሁ። ዛሬ ማታ ከምሽቱ ከ3 ሰዓት ከ20 ጀምሮ ፕሮግራም ይኖረናል። እንዲሁም ሰርፕራይዝ አለ። እሱን የማሳያችሁ ይሆናል ማለት ነው። ምንድነው ሰርፕራይዙ? ሁላችሁም እንዳቀሩ ኑና እናየዋለን። ቢላልንም የተመለከተን እንደሆነ ቢላል እስልምናን በህገ ልቦና ላይ የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሐሳብ አቅርበው ነበር። የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንዲል በህልማቸው ተገልጦላቸዋል። የሱ መረዋው ድምጹ ያን አስረቅራቂ ድምጹ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይሄ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂህ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይሄም ሳሂህ ቡኻሪ 604 ላይ እንዲላል narrated Ibn Umar እንደተረከው when the Muslim arrived at Medina they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም አልደረሰም እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ
ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ አሉ። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ተዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱን ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም አለ። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይኸው ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላሃጭ። ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡታለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ፣ ተዛፉን ተግመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን ተግመጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳያል ቡኻሪ 1149 ላይ narrated አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked Bilal በፈጀር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል tell me the best deed you did after embracing Islam for I heard your footstep in front of me in paradise ምን ይላል እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምጽህን ሰምቻለሁ አይደለም። ኮቴና ድምጽ ላይ ሌላ ነብዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ እንጨምርልን። ሳያል ቡኻሪ 3755 narrated qais Bilal said to Abu Bakr Bilal Abu Bakr እንዲያለው if you have bought me for yourself then keep me for yourself but if you have bought me for Allah's sake then leave me for Allah's work ለራስ ከገዛኝ ለራስ ያዘኝ ለአላህ ብለ ከገዛኝ ግን ልቀቀኝ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባሪ አይደለም፣ እጣቢም የሚጠጣ አልነበረም። አላሁ አክበር ብሎ እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሰይጣን ነው ይላል ይሄው አዲሱ። ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበር እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደርጎዝም በጥልቅ ባትሉ ሚመለከታችሁን ፊልማን ብቻ በሰሩ እንዴት ነው ትወናው ለሃይማኖት አይሰራም። እረፉ አደርሱላቸው ለነከሌ ወዳችኋለሁ። ቻው ሰላም እንዴት ናችሁ? ይሄ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሐዲሱን አንብቦ ሌላ ሐዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም። ባንተ ጋር ነውር መስሎ ከታየ እንደፈለክ አድርገው፣ አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄን ያሳፍር ነገር አይደለም ድርጊቱ። ለማሳፈርና እንደሚያሳፍር ለምን ይሄንን እንዳቀረብ ነው እናሳይሻለን።
ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ በተናገርኩት ነው። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ልጆችን ከንፈር መሳም እንጂ እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት ተነኑ ከንፈሩን የሳሙት መጠጡት አይልም ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሐዲሱን ራሱ ጠንቅቃ ማወቅ ነው። የልጅ ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህን ነገር ቢያደርጉ ምንድነው ክፋቱ? የልጅ ልጅን ማለት ነው። ፍቅርህን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አደርጋለሁ። የሰፈር ሰው ራሱ የኔ ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነብያችን አንተ እንዳልከው አይደለም ያደረጉት የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነውና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። ብዙ እንትኖችን ለማንበብ ሞክሬያለሁኝ። በዚህ ዙሪያ ላይ ነብዩ የወንድ ልጅ ብልት እንደሚስም ብዙ አንብቤያለሁ እና አብዛኞቹ አዎ ሳመ ነው የሚሉት። እዚህኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን ትርጉም ስህተት ነው። በኢጅማው መሰረት በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በሱ ተስማምቻለሁ እና ወንድማችንም ባለውን አዎ ሞጨሞጨ ከሚለው ይልቅ ሳመ የሚለውን ተቀብያለሁኝ። በእርግጥ የወንድ ልጅ ብልት ብላ የሚልም ትእዛዝ ነው እሱ ራሱ ነብዩ ግን ያደረገው መሳም ስለሆነ እሱን ተስማምቻለሁ። ከሳመ በኋላ ብልቱን እንደሚጎትትም የሚናገር አለ። በእጁ ይጎትት በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይንም ደግሞ ሳመ ምናምን የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንጻር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜቢ እናንተ ባላችሁት ተስማምቻለሁ ማለት ነው። ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሰረት ደግሜ ይቅርታ መጠይቃችሁ ሳመ በሚለው ተስማምቻለሁኝ። ሞጨሞጨ የሚለውን ትቻለሁ ማለት ነው። ኮመንት ላይ ተደጋጋሚ ችግር የለውም እኛም የልጃችንንም ብልትን ስማለን ምናምን ነገር የሚሉ እነኚህ ተደጋጋሚ እያያችሁ ነው። ሐዲሱ ዳይፍ ነው ሐሰን ነው የምትሉ በጣም በብዙ ሐሰን የሆኑ እንዲሁም ደግሞ ሳሂ በሆነ ሁኔታ እሱም ብቻ ሳይሆን ህግ ተመሰርቶበታል። እጅግ ብዙ ሙፈሲሮች የሚስማሙበት ኦተንቲክ የሆነ ሐዲስ ነው ማለት ነው። እና ይቅርታዬን እንደምትቀበሉኝ ተስፋ አደርጋለሁኝ። በዚህ ምክንያት ከፍተኛ ሐዘን ስለተሰማኝ ይቅርታ እንድታደርጉልኝ በትህትና እየጠየቅኩኝ ላልተገደበ ጊዜ ወይንም ላልታወቀ ጊዜ ራሴን ከቲክቶክ በዚህ ምክንያት አግልያለሁኝ።